የራሳችሁን ህይወት ሶሻል ሚዲያ ላይ ከምታዩት ሰው ጋር ስታነጻጽሩ ራሳችሁን አግኝታችሁ ታውቃላችሁ? የእነሱን ቫኬሽን፣ የተሳካ የሚመስል ህይወት፣ የፍቅር ግንኙነታችሁን እያያችሁ በቂ የመሰላችሁ ህይወት በቂ እንዳልሆነ ተሰምቷችሁ ያውቅ ይሆናል። ሁላችንም አጋጥሞናል። ሰዎች እስከሆንን ድረስ በንጽጽር ውስጥ ራሳችንን እንገመግማለን። ነገር ግን ደስታችንን በአጭሩ ከሚጠጩ ነገሮች አንዱ ራሳችንን አብዝተን ከሌሎች ጋር ማወዳደራችን። ጥሩ የሆኑ የህይወት ገጾችን ብቻ በሚጋራባቸው ማህበራዊ ሚዲያዎች እኛ ወደኋላ እንደቀረን፣ ህይወት ለእነሱ ብቻ እንዳደላች እንዲሰማን እንሆናለን። ነገር ግን እንዲህ አይነቱ ንጽጽር የእናንተን ገጽ 1 ላይ ካለ ህይወት የእነሱ ገጽ 20 ላይ ካለ መጽሐፍ ጋር ማወዳደር እንደሆነ ብነግራችሁስ? በህይወታቸው የተቸገሩባቸውን፣ ያለቀሱባቸውን፣ የተጎዱባቸውን ቀናቶች አላየንም። እኛ ያየነው በፊልተር ያበዱ ፎቶዎች፣ ተጣርተውና ተከሽነው የሚለጠፉ ቪዲዮዎችን ብቻ ነው። እነዚህን አብዝተን በተመለከትን ቁጥር የቱጋ እንደሳትን፣ የቱጋ ነገሮችን እንዳልተረዳን፣ ለነሱ የሆነው መንገድ ለኛ ለምን እንዳሉና በተደጋጋሚ እየጠየቅን ራሳችንን እናስጨንቃለን። ለምሳሌ ሁለት ሰዎች ሩጫ እየሮጡ ነው እንበል። አንዱ በተስተካከለ መሮጫ ሜዳ ላይ ሲሮጥ፣ አንደኛው ግን አባጣ ጎርባጣ በበዛበት አስቸጋሪ መንገድ ላይ ቢሮጥ፣ እነዚህን ሰዎች ማወዳደር ተገቢ ነው ትላላችሁ? ህይወት ላይም እንደዚሁ ነው። እኛ ያሳለፍነውን፣ ያደግንበትን፣ የመጣንበትን ህይወት ከማናውቃቸው ሰዎች ጋር እንደማነጻጸር ማለት ነው። ሁላችንም ከተለያየ ቦታ ነው የመጣነው። በተለያዩ ችግሮችና መሰናክሎች ተፈትነን ነው ያለንበት ቦታ የመጣነው። ራሳችንን ከሌሎች ጋር ባነጻጸርን ቁጥር ግን ይህ እውነታን እንዳናይ እንሆናለን። ማናችንም ስንወለድ ሌሎችን እንድንመስል፣ እንደ ሌሎች እንድንኖር አልተገደድንም። የተፈጠርነው ራሳችንን እንድንሆን ነው። ራስን በመሆን ውስጥ የሚገኘው ደስታና ጉልበት ደግሞ በጣም ትልቅ ነው።
ሲመስል ግን ንጽጽር ሁሌ መጥፎ ነው ማለት አይደለም። አንዳንዴ ቆንጆ መነሻም ወደፊት የሚገፈትረንም ጉልበት ነው። ነገር ግን ራሳችንን ባነጻጸርን ቁጥርና ደስታችንን መነጠቅ ስንጀምር አጉል ቅናት የሚያመጣ ከሆነ አደገኛ ይሆናል ማለት ነው። ጨለምተኛ እንድንሆን የፈለገ ጥሩ ነገር ቢገጥመን መጥፎን እንድናይ ያደረገ ደስታችንን ያጠፋዋል። ስለዚህ እንዴት ይህን አዙሪት እንበጥስ ነው ጥያቄው። በመጀመሪያ ራሳችሁን ከማነጻጸር ይልቅ ጠያቂ መሆን ነው። ለምሳሌ እነሱ ያላቸውን እንዴት እኔ አላገኘውም ከማለት ይልቅ ከእነሱ ሰክሰስ ስቶሪ ምን መማር እችላለሁ ማለትን መልመድ። ይህም የምናየውን ነገር ቶሎ ከመፍረድ ይልቅ ለመረዳት መሞከር እንድንችል ያደርገናል። ከዛም ትኩረታችሁን ወደ ራሳችሁ አዙራችሁ የራሳችሁን ጥናትና እድገት ትጀምራላችሁ ማለት ነው። አንዳንዴ ደግሞ ያላሳካ ይልና ወደ ኋላ የቀራችሁ የተሸነፋችሁ በሚመስላችሁ ሰዓት ደግሞ ብቸኛ እንዳልሆናችሁ ማወቅ። ይህም የሁሉም ሰው ጥያቄ እንደሆነ አውቀን ሰዎች ሀዘናቸውና መጥፎ ቀናቶቻቸውን ፖስት እንደማያደርጉ መገንዘብ በጣም ወሳኝ ነው። ሌላው ራሳችሁን መሸለም ልመዱ። ሲሳካላችሁ፣ ስታሸንፉ ማንም ባያደንቃችሁ፣ ጎበዝ ባይላችሁ ለራሳችሁ መሸለም ለራሳችሁ የምትሰጡት ቦታና ክብር በከፍተኛ ሁኔታ ይጨምራል። ስለዚህ ቀጣይ እነዚህ ስሜቶች ሲመጡ የምትሰሩትን አቁማችሁ ታፈሱ። ከዛም ለራሳችሁ እንዳልረፈደ ወደኋላ እንዳልቀራችሁና እንዳልወደቃችሁ ንገሩ።
በተለየ መንገድ ላይ ስለሆናችሁና የእናንተ ጊዜ ሲመጣና ሁሉም ሲሳካ ያማረና የሰመረ መሆኑ ግድ። ምክንያቱም በእናንተ መንገድ ብቻ የተጻፈ የእናንተ መንገድ ስለሆነ። ቻው ቻው።